ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮ ግሬድ 10 ፊዚክስ ዩኒት 1 ግራፊካል ሜትድ ኦፍ ቬክተር አዲሽን የሚለውን ይዤላችሁ መጥቻለሁ። በባለፈው ቪዲዮ ወይም ፓርት 2 ሪዛልታንት ቬክተርስ የሚለውን አይተን ነበረ። ሶ በዚህ በ1.4 ላይ የምናየው ደግሞ ቬክተሮችን እንዴት ግራፊካሊ አድ ማድረግ እንደምንችል ክሊርሊ በደንብ አድርጌ በግልጽ አስረዳችኋለሁ ማለት ነው። ስለዚህ ቪዲዮ ሰብስክራይብ በማድረግ እንድትጀምሩት በአክብሮት ጠይቃችኋለሁ ማለት ነው። ሶ ሌትስ ጌት ስታርትድ. By the end of this section you should be able to describe the graphical method of vector addition. ግራፍ ተጠቅመን ቬክተሮችን እንዴት አድ እንደምናደርግ ዲስክራይብ እናደርጋለን። use graphical method of vector addition to solve problems. ፕሮብሌሞቹንም ቬክተሮችን አድ በማድረግ ሶልቭ የምናደርግ ይሆናል ማለት ነው። ሶ using graphical method of vector addition, vectors are drawn to see. Vectors are drawn to scale and the result are determined using ruler ማለት ነው and protractor. You can see ይሄኛውን በላብ ልታዩት ትችላላችሁ። so you next discussion the primary graphical method technique አሉ ዋና የምንላቸው ወሳኝ የሆኑ ግራፊካል ቴክኒክ የምንላቸው ቬክተሮችን አድ ለማድረግ የምንጠቀምባቸው ቴክኖሎጂዎች አሉ። የመጀመሪያው ትሪያንግል ሜትድ፣ የሁለተኛው ፓራቦላ ሜትድ እና የሶስተኛው ፖሊገን ሜትድ። እነኝን አሁን ሃይላይት ላሳያችሁና ኢንዲቴል ደግሞ በቀጣይ እዚሁ ጋር በዚህ ቪዲዮ በደንብ አድርጌ የማሳያችሁ ይሆናል። ሶ ትሪያንጉላር ሜትድ ማለት ምን ማለት ነው ስንል ሌትስ ሴይ ሂር ዊ ሃቭ ቬክተር ኤ acting in the direction like you see and here we have also vector b. እንግዲህ ትሪያንግል ሜትድ ላይ በምናወራበት ጊዜ የመጀመሪያው ቬክተር ቴል አለ። ይሄኛው ቴል ነው፣ ይሄኛው ሄድ ነው። ሄድ ማለት ጫፍ ነው እንደምታውቁት። ዳይሊ ላይፍም ስናወራ ሄድ እንላለን አይደለ? ጫፍ ማለት ነው። የዚህኛው ጫፍ ይሄ ነው። ቴል ደግሞ መነሻ ወይም መነሻ ፖይንት ማለት ነው ቴል ማለት። ኦኬ ሶ በትሪያንጉላር ሜትድ ጊዜ ሁለት ቬክተሮች ይሰጡናል። እነኚህ ሁለት ቬክተሮች የመጀመሪያው ቬክተር ቴል አለ፣ ሄድ አለ። የሁለተኛው ቬክተር ሄድ አለ፣ እዚህ ጋር ቴል አለ። ሶ ሪዛልታንት በምንጽፍበት ጊዜ ከዚህ ተነስቶ ያ ማለት ከመጀመሪያ ይሄ ግዴታ ነው። ከመጀመሪያው ቬክተር ከቴሉ ተነስቶ ሁለተኛው ቬክተር ሄድ ላይ ነው ሪዛልታንት ድራው ስናደርግ ማለት ነው። ሶ ምን ማለት ነው? ቬክተር ቢ should start from the head of the first vector ማለት ነው። the head of the first vector ማለት ነው። የሁለተኛው ቬክተር የሚነሳው ከመጀመሪያው ቬክተር ከሄድ ነው። and we draw the resultant vector from the tail of the first vector and the head of the second vector ነው ማለት። ስለዚህ ሪዛልታንት ነው ማለት ነው ይሄ። then resultant which is equal to in this situation a vector a plus vector b እንደዚህ ነው የሚሆነው። ሶ ፓራቦላ ሜትድ ደግሞ ላሳያችሁ። ፓራቦላ ሜትድ ደግሞ ሁለቱም ከተመሳሳይ ፖይንት መነሳት ማለት ነው። ይሄ ተመሳሳይ ፖይንት ነው። ቬክተር b vector a then here we have the diagonal. It will take the resultant እንደሚወስደው ይሄ and parallel to vector a እዚህ ጋር አለን and also vector b ግራፉ ፐርፌክት ላይሆን ይችላል። እሱን ደግሞ ይቅርታ ጠይቃለሁ። ኦኬ መጻፋችሁ ላይ ስላለ ይሄ በደንብ አድርጎ ግልጽ ያደርግላችኋል ብዬ አስባለሁ። ስለዚህ ይሄ ሪዛልታንት ነው። ኦኬ ይሄ ዳይሬክትሊ እንደዚህ ነው፣ ሪዛልታንት ነው። ዲያጎናሉ ሲን ሪዛልታንት። ሶ ሪዛልታንት እንዴት እንጽፋለን? አሁንም ቬክተር ኤ ፕላስ ቬክተር ቢ እንጽፋለን ማለት ነው። ኦኬ ሪዛልታንት ይሄ ምንድነው? ፓራቦላ ሜትድ ነው። ሁለቱም ቬክተሮች ከተመሳሳይ ፖይንት ይነሱና ሪዛልታንቱ ዲያጎናሉ ይወስዳል ማለት ነው። ዲያጎናሉ ይወስዳል። ስለዚህ ይሄ እና ይሄ እኩል ነው፣ ይሄና ይሄ እኩል ነው። ይሄ ምንድነው ማለት ነው? ፓራቦላ ሜትድ ቱ ቬክተሮች እንዴት ከተመሳሳይ ፖይንት ሲነሱ አድ እናደርጋለን ማለት ነው። የሶስተኛው ደግሞ ማሳያችሁ ደግሞ ምንድነው? ፖሊገን ሜትድ ነው። ኦኬ ፖሊገን ሜትድ ደግሞ ከሁለት በላይ የሆኑ ቬክተሮችን ሪዛልታንት ድራው አድርገን እንዴት አድ እናደርጋለን በግራፍ። ለምሳሌ ለሳይ here is vector a and here is we have vector b. ይሄ ቬክተር ኤ ወደዚህ ነው አቅጣጫው፣ እንዳትረሱ በደንብ ትኩረት ማድረግ አለባችሁ። እንደዚህ ይሄኛው ወደ ላይ፣ ይሄኛው ቀና ይላል ወደ ላይ፣ ይሄኛው ደግሞ ቀጥ ያለ ወደ ፖዚቲቭ ኤክስ አክሲስ and also vector c እንደዚህ ባደረገው ወደ ታች የተዘቀዘቀ ማለት ነው። here is vector c
and also vector d እንግዲህ ፖሊገን ሜትድ ነው እያሳያችሁ ያለሁት አራት ቬክተር we have 4 vectors here and we're going to draw the resultant of those vectors እንዴት ነው ድራው የምናደርገው ሪዛልታንቱ ስንል እዚህ ጋር ማሳያችሁ ይሆናል ማለት ነው ኦኬ ሶ ይሄ ምንድነው አራተኛው ቬክተር ዲ ነው ማለት ነው ኦኬ ቬክተር ዲ then ቬክተር ዲ እንደዚህ ድራው ካደረግነው የመጀመሪያው ቬክተር ኤ እንደዚሁ ነው ስለዚህ እኔ ከማንኛውም ቬክተር መነሳት ትችላላችሁ ብቻ በደንብ አድርጎ ድራው ማድረጉን ሴንስ እንዲሰጥ አድርጋችሁ ወይም ትክክለኛ ድራው አደረግ እንዲሆን መጠበቅ ነው ያለባችሁ እኔ ከቬክተር ኤ እነሳለሁ ማለት ነው እናንተ ከፈለጋችሁት መነሳት ትችላላችሁ ቬክተር ኤ ዜን ቬክተር ቢ ወደዛ ነው ሄደው ይሄው ኮኔክት አድርገዋለሁ ከመጀመሪያው ቬክተር ጫፍ ተነስቼ አሁን ደግሞ ከሁለተኛው ቬክተር ጫፍ ተነስቼ ቬክተር ሲል እንደዚህ ድራው አደርጋለሁ እንዳቀማመጣቸው ፖዚሽኑን ብቻ ነው እንጂ የምቀይረው የእንትኑ አቅጣጫው መቀየር የለበትም ማለት ነው ቬክተር ዲ ይሄው ቬክተር ዲ ደግሞ እንደዚህ ድራው አደርጋለሁ ኦኬ ዜን ሪዛልታንት ቬክተሩ ደግሞ እንዴት ይሆናል ማለት ነው ይሄ እንደዚህ ማድረግ ይችላል ማለት ነው አለበለዚያ ደግሞ ይሄንንም ቀይሬ ሪዛልታንቱ እንደዚህ ማድረግ እችላለሁ ማለት ነው this polygon method አሁን ለምሳሌ እንደዚህ ስናደርግ ይሄ ቬክተር እንደዚህ አደረግ ነው አይደለ ስለዚህ ይሄ ከዚህ ጫፍ ነካ ይሄኛው ከዚህ ጫፍ ነካ ይሄኛው ከዚህ ጫፍ ነካ ይሄኛው ደግሞ ከዚህ ጫፍ ነካ ስለዚህ እነዚህ ቬክተር እነዚህ ሪዛልታንት ዜሮ ነው የሚመጣው ምክንያቱም ሮቴት ነው የሚያደርጉት ማለት ነው ስለዚህ ሮቴት ነው የሚያደርጉት ሶ በዚህ አይነት መንገድ መረዳት ትችላላችሁ ፖሊገን ሜተድ ማለት ነው ኦኬ ሌትስ ኮንቲኒዩ አሁን ደግሞ ትራያንግል ሜተድ ኦፍ ቬክተር አዲሽን አሳይቻችኋለሁ ኦልሬዲ ግን እዚህ ጋር ሞር የመጻፋችሁን በማየት ደግሞ ኢን ዲቴል በደንብ አድርጌ ያሳያችኋለሁ triangle law of vector addition is used to find the sum of two vectors this law is used to add two vectors when the first vector's head የመጀመሪያው head ይሄ ማለት ነው is joined to the tail of the second vector ይሄው the second vector definition ቅድም ያሳይቻችኋለሁ already vector and then join the tail of the first vector ይሄው እሺ to the head of the second vector to form triangle በቃ triangle form አደረገልን ማለት ነው በቃ ይሄንን ነው የሚላችሁ ቅድም ያሳያችሁ ነው ሌላ ምንም ነገር የለው and hence obtain the resultant some vectors that's why the triangle of vector addition is also called head to tail method vector addition of vectors ምን ተብሎ ይጠራል head to tail headን ከቴል ጋር ማገናኘት ስለሆነ ሌላ ስሙ ምን ተብሎ ይጠራል triangle method vector addition head to tail vector addition ብለን እንጠራዋለን ማለት ነው ኦኬ ተማሪዎች እንቀጥል thus if two vectors acting simultaneously on a body are represented both in magnitude and direction by two sides of a triangle taken in order to the resultant sum vector both magnitude and direction ሁለቱንም ነው የምንወስደው of these two vectors given by the third side of the triangle taken in the opposite direction this is the statement for triangle of vector addition እዚህ ጋር እንደምታዩት ነው ቀድማ አሳይቻችኋለሁ ግን ደግሞ የመጻፋችሁን ሞር ለማብራራት ያክል ነው ቬክተር ኤ ወደዚህ ድራው ተደርጓል እንደምታዩት ቬክተር ቢ ወደዚህ ድራው ተደርጓል እንደምታዩት ኦኬ ስለዚህ መጀመሪያ ቬክተር ኤ ይሄውና ከዛ ከቬክተር ኤ ጫፍ ተነስቶ ቬክተር ቢ ደግሞ ይቀጥላል ማለት ነው ከዛ ከቬክተር ኤ መነሻ ተነስቶ ቬክተር ቢ ሄድ ላይ ሪዛልታንቱ ድራው ይደረጋል ዜን ሪዛልታንቱ አር ሪዛልታንት which is equals to vector a plus vector here is a difference yeah እዚህ ጋር እንደምታዩት ነው ማለት ነው ኦኬ እዚህ ጋር አለ ማለት ኦኬ እንቀጥል አሁንም ተማሪዎች ፓራሌሎግራም ሜትድ ኦፍ ቬክተር አዲሽን አሳይቻችኋለሁ ኦልሬዲ አሁንም ዴፊኒሽኑን በማየት የተወሰነ ነገር ካለ እንጨምራለን to vectors the vector addition may also be understood by the law of parallelogram parallelogram method ተጠቅመንም መረዳት እንችላለን ቬክተሮች እንዴት አድ ማድረግ እንደምንችል the parallelogram law of vector addition is used to add two vectors when the vectors that are to be added from the two adjacent side of the parallelogram adjacent side ማለት ይሄ ማለት adjacent side ማለት እዚህ ጋር ለምሳሌ የሆነ ቻንግል አለ ቻንግል ቴታ ብንል የዚህ adjacent ይሄም ነው adjacent ሳይዶች ሲኖሩ እዚህ ጋር ፓራሌሎግራም ድራው ታደርጋላችሁ እንደዚህ አድርገን ይሄ ሜትድ ተጠቅመን ድራው
ወይ አድርገን ፓራግራም ሜትድ መጠቀም እንችላለን። አጀሰንት ሳይድ ማለት እዚህ ጋር ሌሳይ ሂር ኢዝ አንግል ቴታ ዘ አጀሰንት ሳይድ ኦፍ ዘ አንግል ቴታ ቦዝ ቬክተር ኤ ኤንድ ቬክተር ቢ ወይም ይሄን ማለት ትችላላችሁ ወይም እንደፈለጋችሁ ሰው በዚህ አይነት መንገድ ነው ማለት ነው ፓራግራም የሚሰራው አሳይቻችኋለሁ። then the sum of the two vectors is given by the diagonal of the parallelogram already አይተነዋል diagonal ነው. If two vectors are represented by the two adjacent sides both in magnetic direction of a parallelogram drawn from a point, then the resultant sum vector is represented completely by the diagonal of the parallelogram drawn from the same point. The same point. ልብ በሉ parallelogram works differently ከትሪያንግል ሜትድ በተለየ ሁኔታ ነው የሚሰራው. You have angle theta and let's say this is the diagonal of the two vectors. This is also vector A parallel to vector parallel እነኚህ parallel ናቸው. parallel vectors never cross each other በጭራሽ በፍጹም ክሮስ መደራረግ የሚችሉ ቬክተሮች parallel vector ተብሎ ይጠራሉ። ይሄው ስለዚህ እዚህ ጋር አለ ማለት ነው ቬክተር B እዚህ ጋር ቬክተር B ዜን ዲያጎናሉ ምንድነው r ነው ማለት ነው። ሶ ይሄ ቬክተር ሲደመር ይሄ r ይሰጠናል። r is equals to vector A plus vector B ኦኬ እንደዚህ ብለን ፓራግራም መግለጽ ከቻልን ቀጣዩን የምናየው ይሆናል ማለት ነው። ኤግዛምፕሎች ይኖራሉ። suppose two vectors A and B are the arbitrary position shown in the figure ነው የሚለው እዚህ ጋር ድራው የተደረጉ አሉ አርቢትራሪ ያ ማለት በግምት ድራው የተደረጉ ቬክተሮች አሉ ነው የሚለው አርቢትራሪ ማለት ሶ እነዚህ ቬክተሮች እንዴት ነው የሚለው ዴፊኒሽኑ እየተከተል እንሰራለን። አርቢትራሪ ድራው የተደረጉ አሉ ነው የሚለው ፖዚሽን ኢን ዘ ፊገር 1.9 translate either one of them in parallel to the beginning of the other vector so that after the translation both vectors have their origins at the same point ማለት ነው at the same point. Now at the end of vector A we draw a line parallel to vector B. at the end of vector A ምን ማለት ነው እንግዲህ ትራንስሌሽን ማለት ምን ማለት ነው በዚህ አጋጣሚ ልንገራችሁ መጻፋችን ላይ ስላገኘ ነው። ትራንስሌሽን ቬክተር ማለት ለምሳሌ እዚህ ጋር ቬክተር አለ translation vector ማለት changing the position of the vector without changing the direction ማለት ነው place ነው we move one vector from one place to another place without reversing the direction ማለት ነው here is how it works ይሄ ቬክተር አለ ለምሳሌ ይሄ ቬክተር A ነው ትራንስሌት አድርጉ ብትባሉ ይሄ ትራንስሌት ኦልሬዲ እያደረግን ነው ግን ትራንስሌት አድርጉ ብትባሉ ይሄ ቬክተር አለ ወደዚህ ልታመጡ ትችላላችሁ እንደዚህ ትራንስሌት ታደርጉ ይሄው ወደዚህ እንደዚህ ነው እንጂ ለምሳሌ ይሄ ቬክተር ወደዚህ እንደዚህ እንትኑን ሄዱን ወደ ታች አድርጌ ቴሉን ደግሞ ወደ ላይ መገለባበጥ አልችልም ትራንስሌሽን ይባላል ይሄ ሶ ትራንስሌት ልናደርገው ነው ቬክተር B parallel to vector B ይሄው እንደዚህ አድርጉት ነው የሚለው ትራንስሌሽን ይባላል ምንም አልቀየርኩትም ምናልባት የእጅ ጽሁፍ ስለሆነ ፐርፌክት ላይሆን ይችላል እንትኑ ማለት ነው ኦኬ በደንብ ተረዱታላችሁ ብዬ ተስፋ አደርጋለሁ here is vector B so ትራንስሌት አደረኩት ማለት ነው ፓራላል ነው የሚሆነው ዜን B A እንዳለ ይሆናል ሶ አሁን ደግሞ ይሄው እዚህ ጋር እየሰራው ነው ኦሬዲ ከዚህ ፓራላል አድርጌ እዚህ ጋር ሳልኩኝ ዜን አሁን ለብቻ ይሁን እስኪ ለምሳሌ እዚህ ጋር ግልጽ እንዲሆንላችሁ እዚህ ጋር ቬክተር A ነው ተማሪዎች እንደምታዩት መጻፋችሁ ላይ እዚህ ጋር ቬክተር B ነው ይሄው ቬክተር B እንደዛው ነው መጽፈው ዜን ቬክተር B አሁን ፓራላል አድርጌ እንደዛ መጣሁት ኦኬ ሶ ቬክተር B ነው ይሄ አሁንም ቬክተር B here is parallel vector and the diagonal vector here and vector A also parallel to the normal vector A መጀመሪያ ላይ ከተሰጠ ነው ማለት ነው earlier ከሆነው vector B okay here is the resultant already show አድርጌዋለሁ ግን ለእናንተ ደግሞ ሞር መጻፋችንን ተንተረሰን ስለሆነ የምንረዳው እንደዚህ ሆና ማለት ሶ ሪዛልታንት እዚህ ጋር መታየው ተጽፏል ምንም መጻፍ አይጠበቅብኝም እዚህ ጋር እንደምታዩት ተጽፏል ማለት ነው ሪዛልታንት ሶ እንደዚህ ነው ድራው ማድረግ የምችሉት ፖሊገን ሜተድ ኦፍ ቬክተር አዲሽን ከሁለት በላይ ለሆኑ ቬክተሮች ነው የሚሰራው ብያችኋለሁ አሁን በቃ ዴፊኒሽኑን እንትን በማለት በመረዳት ይሄንን እንሰራለን ቬክተር A ቅድም አሳይቻለሁ ቬክተር
ከማን ልነሳ እችላለሁ? እኔ ከዲ ልነሳ እችላለሁ። ከዲ ይኸው መጻፋችሁ ነው። ያው ከፈለጋችሁ መነሳት ትችላላችሁ፣ ግን ኬርፉሊ ማየት የምትችሉት ምኑን ነው እንዴት ድራው እናደርገው የሚለው ነው እንጂ ከየትኛውም ቬክተር ብትነሱ ትክክል መሆናችሁ ብቻ ነው የሚፈለገው። ቬክተር ዲ ሄር ኢዝ ቬክተር ዲ ኤንድ ቬክተር ቢ። ይኸው ምንም አልቀየረውም፣ ትራንስሌት ብቻ ነው የማደርገው። ልብ በሉ ይሄንን ነገር ተደጋጋሚ እየነገርኳችሁ ነው። ምክንያቱም እንደዚህ እንደፈለገኝ እኔ እንዲመቸኝ አድርጌ ድራው ማድረግ አልችልም። እንደተሰጠኝ ነው አቅጣጫው ነው የምጠቀመው። ሶ ቬክተር ዲ ወደ ላይ እንደዚህ ሄድኩኝ። ቬክተር ኤ ደግሞ ወደ ታች አመጣው እንደተሰጠው። አሁን ደግሞ ማንን እንትን እላለሁ ማለት ነው። ቬክተር ቢን እንዴት ነው የተሰጠው? እንደዚህ ይኸው እንደዚህ ነው የተሰጠው። ይኸው ከዚህ ጋር ምናልባት ትንሽ ልሳሳት እችላለሁ። እንግዲህ ይኸው እንደዚህ ነው የተሰጠው። ቬክተር ቢ ማለት ነው። ቬክተር ሲ ደግሞ ይኸው እንደዚህ ነው የተሰጠው። ቬክተር ሲ እንደዚህ ነው የተሰጠው። መቀጣጠል ነው ማለት ነው። ሶ ሪዛልታንቱ እንዴት እንጽፋለን? እዚህ ጋር እንደምታዩት እንግዲህ አሁን 3 ቬክተሮችን ጻፍን። ይሄው እንደዚህ ነው የምንሰራው ማለት ነው። ቬክተር ዲ፣ ቬክተር ኤ፣ ቬክተር ቢ፣ ቬክተር ሲ እንደዚህ እንቀጣጥላቸዋለን ማለት ነው። ከዛን ሪዛልታንት ይሄው እንደዚህ ይሰራል ማለት ነው። እዚህ የምታዩት ሪዛልታንቱ ከመጀመሪያው ቬክተር እኛ ከመረጥነው ቬክተር ዲ ከቴሉ ከመነሻው ተነስቶ መጨረሻው ቬክተር እንደዚህ ያልቃል ማለት ነው። እንደዚህ ያልቃል ማለት ነው። ሴንስ መስጠቱን ልብ ማለት አለባችሁ ማለት ነው። የተለያየ ድራዊንግ ሲስተም ልትጠቀሙ ትችላላችሁ፣ ግን ዳይሬክሽኑ መቀየር በፍጹም አይቻልም ማለት ነው። ኦኬ አይተናል። እንግዲህ ስታትመንቱ በሙሉ እኔ ባሳያችሁ ባጭሩ የሚያሳያችሁ ነው ማለት ነው። ሌላ ምንም ነገር የሚጨመርበት ነገር የለም። ኦኬ ዘ ሴም ሪዛልታንት ቬክተር ሪጋርድለስ ኦፍ ዊች ቬክተር ዊ ቹዝ። ይኸው ሪጋርድለስ ኦፍ ዘ ቬክተር ዊ ቹዝ ማለት የፈለገውን ቬክተር መምረጥ እንችላለን ማለት ነው። ቱ ዘ ፈርስት ሰከንድ ሰርድ ፎርት ኢን ዚስ ኮንስትራክት በምናደርግበት ጊዜ ማተር አያደርግም የምንመርጠው ቬክተር ሰው እንደዛ ነው ማለት ነው። ፖሊገን ሜትድ የሚሰራው ኦኬ ሳመሪ እናያለን። ጠቃሚ ፖይንት ስለሆነ ሳመሪ ማየት ጥሩ ነው። ቱ ነን ፓራላል ቬክተርስ አር አድድ ባይ ግራፊካሊ ሚንስ using the triangle method and the parallel method, but for more than 2 vectors ልብ በሉ the polygon method is used። ቅድም እንደነገርኳችሁ ከሁለት በላይ ለሆኑ ቬክተሮች ፖሊገን ሜትድ እንጠቀማለን ማለት ነው። ፈተናም ስለምትጠየቁ እነዚህ ነገሮች በደንብ አድርጋችሁ ማየት ይጠበቅባችኋል። ሪቪው ኩዌሽን በመስራት የተረዳነውን ኮንፊደንትሊ ማጠናቀቅ እንችላለን ማለት ነው። ስለዚህ እቺ ሪቪው ኩዌሽን በጣም እስካሁን ያየናትን ፖይንት ጠንቅቆ የሚያስረዳን ስለሆነ በደንብ ተከታተሉኝ እንዴት እንደምሰራ ማለት ነው። ሶ የመጀመሪያውን ጥያቄ በማየት እንጀምራለን ማለት ነው። ኮንሲደር 6 ቬክተርስ that are added tail to head ending up where they started from። ምንድነው የሚለው እዚህ ጋር what is the magnitude of r ይላል ending up where they started from። ለምሳሌ አንድ ቬክተር እዚህ ጋር አለን፣ እዚህ ጋር ሌላ ቬክተር እንደዚህ አለን፣ እዚህ ጋር ኦልሶ ሌላ ቬክተር እንደዚህ አለን፣ እዚህ ጋር ሌላ ቬክተር እንደዚህ አለን፣ እዚህ ጋር ሌላ ቬክተር 6 እስከሚሞሉ ነው የምናየው ተማሪዎች። እዚህ ጋር ሌላ ቬክተር እንደዚህ አለን ኤ ቢ ሲ ዲ ኢ ኤፍ 1 2 3 4 5 6 ኦኬ 6 ሞላ። ኦራይት 6 ሞላን። 6 ቬክተር ሶሪ እዚህ ጋር ኢ ነው ኤፍ እነኝ ምንድነው የሚለው ጥያቄው where they started from ኢንዲንግ ኢንድ የሚያደርገው የሚጨርሰው ሪዛልታንቱ ቬክተር ከተነሱት ነው ማለት ወይ they started ከተነሱበት ፖይንት ነው ማለት ነው። ማግኒቱዱ ምን ይሆናል ነው የሚለው። ሶ እነኝን ኮምባይን እናደርጋው። እንደዚህ ነው ያደረኩት፣ ቦታ ስለማይበቃ ነው ያጠፋባችሁ። ከዛ ሁለተኛው ቬክተር እንደዚህ ያደረኩት ወደዚያ ቀጥ ያለ ማለት ነው። ከዛ ያኛውን ደግሞ እንደዚህ ዘቅዘቅ አደረኩት ትንሽ ኦኬ። ከዛ ያኛውን ደግሞ እንደዚህ ያደረኩት ሰርክል እንዳይመስላችሁ የኔ ያሰሳል ችግር ነው። ኦኬ እንደገና ደግሞ ሌላው እንደዚህ ያደረኩት ኦኬ። አንዱን ደግሞ እንደዚህ አደረኩት ማለት ነው። ኦኬ ስንት ሞላለኝ? 6 መሙላት አለበት እንደተዘዝ ነው። 1 2 3 4 5 6 ኦኬ። ከተነሳበት ነው የሚለው ኢንድ የሚያደርገው የተነሳበት ፖይንት ላይ ነው ማለት ምን ማለት መሰላችሁ ተማሪዎች?
እንደዚህ ያልቃል ማለት ነው። እንደዚህ ያልቃል ማለት ነው። ሪዛልታንቱ 0 ነው የሚመጣው። ሰርፕራይዝ እንግዲህ እዚህ ጋር ምክንያቱም ከተነሳበት ፖይንት ስለሆነ የሚሆነው ሪዛልታንቱ ሮቴት ስለሚያደርግ 0 ነው የሚመጣው። ለምን ነው 0 የሚመጣው? ምክንያቱም እዚህ ጋር ኢንዳፕ ከሚነሳው ነው ኢንድ የሚያደርገው ሪዛልታንት ቬክተሩ ይሄ ሪዛልታንት ነው፣ ሌላኛ ቬክተር እንዳይመስላችሁ። ኦልሬዲ ቬክተሮችን ተጠቅመናል ከዚህ እስከዚህ ድረስ ይሄ ሪዛልታንቱ ነው። ኦኬ ሶ ሪዛልታንቱ 0 ለምን ይመጣል ስትሉኝ ኤ ፕላስ ቢ ፕላስ ሲ ፕላስ ዲ ፕላስ ኢ ነው። ወይም ከፈለግን ሪዛልታንቱን ራሱ ድራው ሳናደርግ ይህን ቬክተር እዚህ ጋር ማገናኘት እንችላለን። ያ ማለት ስድስተኛውን ቬክተር። ስለዚህ ሮቴት ስለሚያደርጉ ካንስል አውት ያደርጋሉ ማለት ነው። የመጀመሪያው ጥያቄ በደንብ ልብ ብላችሁ ተከታተሉ ብያችኋለሁ። ኤ ቦት ስታርትስ ሙቪንግ አክሮስ ኤ ሪቨር አት ኤ ቬሎሲቲ ቪ perpendicular to the river bank. The boat encounters across a long river of velocity u as shown in the figure here. ለምሳሌ እንግዲህ ቦት አለ። እንግዲህ ቦት ይሄ ቦት ጀልባው ምንድነው እያደረገ ያለው? ምንድነው ሙቪንግ አክሮስ ዘ ሪቨር አት ቬሎሲቲ ቪ። ይችኛዋ ጀልባው ነች ማለት ነው። ጀልባው ነው ይሄኛው ጀልባው ነው። ሶ ምንድነው ፐርፐንዲኩላር ቱ ዘ ሪቨር ባንክ፣ ከሪቨር ባንኩ ፐርፐንዲኩላር ነው። ያ ማለት ይሄ ዩ ነው ማለት ነው። ሪቨር ባንኩ ነው። ሶ ዘ ቦት ኢንካውንተር አክሮስ አሎንግ ዘ ሪቨር ቬሎሲቲ ዩ ሾን ዘ ፊገር። ኦኬ ስለዚህ ይሄ ቦት እንዴት ነው የሚሆነው? ይቺ ዩ ታያታላችሁ አይደለ? ስለዚህ እዚህ ጋር ድራው እናድርገው። ዩ ይሄ ነው ሪቨር ባንክ ሲን ዘ ሰርፌስ ስለሆነ ሰርፌሱ ስለሆነ ዜን ከዚህ ተነስቶ ይሄኛው ሪቨር ባንኩ ነው። ከዚህ ተነስቶ ይሄኛው ወደዚህ ነው የሚጓደው፣ ወደ ታች እየሄደ ነው ብንል እንደዚህ ነው የሚሆነው ማለት ነው። ኦኬ ሶ እንደዚህ ይሆናል። ሶ ጥያቄ ይኖረዋል ምርጫ፣ እሱን እናያለን። ሶ እንደዚህ በሚሆንበት ጊዜ ሪዛልታንት እንዴት ድራው እናደርጋለን ማለት ነው የሚለው። ስለዚህ ፐርፐንዲኩላር ናቸው፣ እዚህ ጋር ፐርፐንዲኩላር ናቸው። ሶ እንደዚህ ይሆናል ማለት ነው። ይህ ቬክተር ከዚህ ይነሳና እንደዚህ እናደርጋለን ማለት ነው። ኦኬ ሂር ኢዝ ዘ ሪዛልታንት ቬክተር ዩ ቪ ሴን እንደዚህ ታደርጋላችሁ ማለት ነው። ምርጫው ላይ እስኪኒ ኦኬ ኤ ዩ እንደዚህ ነው ይላችኋል። ፊ ደግሞ ከላይ አይደለም። ይሄ አይሆንም፣ ምክንያቱም ይሄ የሚነሳው ከዚህኛው ጫፍ ነው እንጂ የሚነሳው ከላይ ተነስቶ እዚህኛው ጫፍ አይደለም የሚገጥመው ማለት ነው። ይህ ስለዚህ ኤ አይሆንም። ኋላባ ቢ ደግሞ ዩ እንደዚህ ነው። ከዛ ከላይ መጥቶ እታች ገጥሞ ሪዛልታንቱ እንደዚህ ይጻፋል ነው የሚለው። እንደዚህ አይነት ሩል አላየም። ይህም አይሆንም። ዋራባውት ሲ ልብ ብላችሁ የመጀመሪያው ዩ ከዚህ ተነሳ። ከዛ ከሁለተኛው ቬክተር ተነስቶ ማለቴ ከአንደኛው ቬክተር ተነስቶ ሁለተኛው ቬክተር ጉዞውን ቀጠለ። ያ ማለት ቦቱ ማለት ነው። ዜን ሪዛልታንቱ እንደዚህ ሆነ። ቅድም እንዳሳየኋችሁ ትክክለኛ ማለት የሚሆነው ሲ ነው ማለት ነው። ዲም አይሆንም፣ ምክንያቱም ይሄ ወደዚህ ተነስቶ እንደዚህ ነው። ኦልሬዲ ሮቴት እያደረገ ነው ይህ ቬክተር፣ ስለዚህም አይሆንም ማለት ነው። የመጨረሻው ጥያቄ ደርሰናል ተማሪዎች። ቬክተርስ ኢዝ 6 ሜትር ኢን ዘ ዳይሬክሽን ኢን ዘ ኤክስ ዳይሬክሽን። ሌትስ ሳይ ኤክስ ዳይሬክሽን ወደዚህ ነው እንደምታውቁት፣ ፖዚቲቭ ኤክስ አክሲስ እናድርገው። ሲንስ 6 ኢዝ ፖዚቲቭ ሶ ዊ ናው ዳት ኢንዲኬትስ ዘ ፖዚቲቭ ዳይሬክሽን ማለት ነው። ፖዚቲቭ ኤክስ ዳይሬክሽን እንደሆነ እናውቃለን። 6 ፖዚቲቭ ስለሆነ 6 ሜትር። ቬክተር ኢዝ 8 ሜትር ኢን ዘ ዋይ ዳይሬክሽን። ቬክተር ደግሞ ወደ ዋይ ዳይሬክሽን ይሄው ወደ ላይ ይሄዳል ነው የሚለው። ቬክተር ኢን ዘ ዋይ ዳይሬክሽን ሂር ኢዝ ቬክተር ሶሪ ደራረብኩት፣ እንደገና ልሳላችሁ። ቬክተር ሲ ቦልድ አድርጎ ስለጻፈው እኔ ደግሞ አሮ ተጠቅሜ እጽፋለሁ ማለት ነው። ቬክተር ሲ 6 ሜትር። ቬክተር ዲ ስንት ሜትር? 8 ሜትር ወደ ፖዚቲቭ ዋይ ዳይሬክሽን። ዜን ሪዛልታንቱ እንደዚህ ይመጣላቸዋል። ፐርፐንዲኩላር ይሰራሉ ነው የሚለው። ዩዚንግ ዘ ፓራሎግራም ሜትድ ቱ ወርክ አውት ሲ ፕላስድ። እንግዲህ ፓራሎግራም ሜትድ ለፐርፐንዲኩላር ቬክተሮችም ይሰራል ብያቸዋለሁ። ሶ ፓራሎግራም ሜትድ ኦልሬዲ እንደዚህ ያደርገናል አይደለ? ይሄ ምንድነው ማለት ነው? ፓራሎግራም አደረግነው ማለት ነው። ያ ማለት ምን ማለት ነው?
ከዚህ ፓራላል ከኤክስ ፓራላል ወደዚህም ትሄዳላችሁ ማለት ነው። ይሄው ወደዚህ ስትሄዱ ይሄ ፓራላል ሆነ ማለት ነው። ይሄኛው ደግሞ ለዚህ ፓራላል ሆነ። ስለዚህ ይሄኛው ዲያጎናል አድርገን መውሰድ እንችላለን ማለት ነው። ዲያጎናሉ ምን ሆነ ማለት ነው? ሪዛልታንቱ ሆነ ማለት ነው አር። ስለዚህ ፐርፐንዲኩላር ስለሆኑ እነኚህን ምን እንጠቀማለን ማለት ነው? በማግኒቱድ ደረጃ ሪዛልታንት ቬክተር ኢኳልስ ቱ አንደር ራዲካል ቬክተር ሲ ዘ ሆል ስኩዌር ፕላስ ቬክተር ዲ ስኩዌር ይሄ ሪዛልታንት ይሆናል ማለት ነው። ዜን ሪዛልታንት which is equals to 6 ሲባዛ በ6 36 ሲደመር ይሄ ስኩዌር ሩት ውስጥ ነው። 8 ሲባዛ በ8 64 ዜን ሪዛልታንት ቬክተር ኢኳልስ 36 ሲደመር 64 100 አንደር ራዲካል 100 ይመጣል። ዜን 100 ሲወጣ ፐርፌክት ስኩዌር ስለሆነ 100 ሲወጣ እዚህ ጋር ላምጣችሁ አር ኢኳልስ ቱ 10 ሜትር ይሆናል ማለት ነው። 10 ሜትር ይሆናል ማለት ነው። ዜን አር 10 ሜትር ነው። ልብ በሉ እንዳትረሱ 10 ሜትር ነው አር ያገኘ ነው 10 ሜትር ነው። ሴን ዳይሬክሽኑን ደግሞ መፈለግ እንችላለን። ዳይሬክሽኑ እንዴት መፈለግ እንችላለን? ዳይሬክትሊ ቬክተሩ እንደዚህ አግኝቻለሁ አይደለ? እዚህ ጋር ሶሪ ፐርፐንዲኩላር በደንብ እንዲመስልላችሁ ቀጥ አድርጌ ልሳለው። የሰራሁትን ነው የምስለው ሌላ አይደለም። አር which is equals to 10 ሜትር 6 8 ዜን ይሄ ምንድነው? እዚህ ጋር ቴታን በለው ሌት ሳይን ቴታ። ምክንያቱም ለምንድን ነው? ፓራሌሎግራም ሜትር ነው። ፐርፐንዲኩላር ይሰራሉ እንጂ እኮ ፓራሌሎግራም ሜትር ነው። ለምን ነው ፓራሌሎግራም ሜትር የሆነ? ይሄው አጀሰንት ሳይድ ስላለ ማለት። ስለዚህ ዳይሬክሽን ለመስራት ታንጀንት ላይ እንጠቀማለን። ታን ቴታ which is equals to እንደምታውቁት ኦፖዚት ኦቨር አጀሰንት ነው። ዜን ታን ቴታ እዚህ ጋር ስንት ነው? 6 ዋይ ማለት ነው። ዋይ ኦቨር ኤክስ ማለታችን ነው። በሌላ አባባል ዋይ ስንት ነው? 8 ኦቨር 6ኛ 8 ኦቨር 6ኛ ዜን ታን ኢንቨርስ ኦፍ 8 ኦቨር 6ኛ በምትሰሩበት ጊዜ ታን ኢንቨርስ ኦፍ 8 ኦቨር 6ኛ which is equals to ስንት ይመጣላችኋል ማለት ነው? እዚህ ጋር 53 አፕሮክሲሜትሊ 53 ዲግሪ ይመጣል ማለት ነው። ዜን መጨረሻ ላይ መልስ ጽፉ ለዚህ ሶ ሪዛልታንት አር which is equals to 10 ሜትር at 53.1 ዲግሪ above the positive x axis ከፖዚቲቭ ኤክስ አክሲስ በላይ ነው ማለት ነው። ቅድም አሳይቻችኋለሁ እንዴት ነው። ይሄ ለሶስተኛው መልስ ይሆናል ማለት ነው። እንግዲህ ተማሪዎች በዛሬው ቪዲዮ በደንብ አድርጌ ለማስረዳት ሞክሬያለሁ። ሀሳብ፣ አስተያየት፣ ኮሜንት ማስተካከል ያለብኝ ነገር ካለ በኮሜንት ልታሳውቁኝ ትችላላችሁ ማለት ነው። ስለዚህ በቀጣይ ቪዲዮ የምንገናኘው ቬክተር ሪዞሉሽን የሚለውን በደንብ አድርጌ ማስረዳችሁ ይሆናል ለቀጣይ ቪዲዮ። ስለዚህ ለዚህ ቪዲዮ ደግሞ እስከምንዘጋጅ መልካም ቀን ይሁንላችሁ። ቪዲዮውን ሰብስክራይብ ማድረጉን እንዳትረሱ። ስለተመለከታችሁኝ አመሰግናለሁ። ቻው